ሰላም ጤና ይስጥልኝ ውድ የቻናል የቤተሰቦች ዕለታዊ ሰበር መረጃ ይዤላችሁ መጥቻለሁ። ኢትዮጵያ ለኤርትራ ግልጽ ደብዳቤ ጻፈችና ርዕሰ መስተዳድር አረጋ ከበደ በሰቆጣ ከተማ የተገነባውን ዲጂታል ቤተ መጻሕፍት መርቀው ስራ አስጀመሩ የሚሉትና ሌሎች ዝርዝር መረጃዎችን ነው ይዤላችሁ የመጣሁት። አብራችሁን ቆዩ። ርዕሰ መስተዳድር አረጋ ከበደ በሰቆጣ ከተማ በሀገር መከላከያ ሰራዊት ዳሎል ማዕከላዊ ዕዝ የተገነባውን ዲጂታል ቤተ መጻሕፍት መርቀው ስራ አስጀምረዋል። ቤተ መጻሕፍቱ በሀገር መከላከያ ሰራዊት ለዳሎል ማዕከላዊ ዕዝ ሰማዕታት መታሰቢያ ነው የተገነባው። በምረቃ ስነ ስርዓቱ ላይ ከርዕሰ መስተዳድሩ አረጋ ከበደ በተጨማሪ የዳሎል ማዕከላዊ ዕዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ፣ የሰሜን ምስራቅ ዕዝ ዋና አዛዥ አሰፋ ቸኮል፣ የዋግ ኽምራ ብሔረሰብ አስተዳዳሪ ኃይሉ ግርማን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። የሀገር መከላከያ ሰራዊት የሀገር ዳር ድንበር ከመጠበቅና ሉዓላዊነትን ከማስከበር የህዝብን ሰላም ከማረጋገጥ ባሻገር በሀገር ልማት ላይ ተሳታፊ ነው። ከህዝብ የወጣው ሰራዊት ከራስ በፊት ህዝብና ሀገር በሚል መርሆ ለሀገሩና ለህዝቡ ጠቃሚ ሆኖ ቆሟል። ኢትዮጵያ ለኤርትራ ግልጽ ደብዳቤ ጻፈች። ለረጅም ጊዜ የኤርትራ ኃይሎች በጋራ ድንበራችን ላይ የሚገኘውን የኢትዮጵያን ግዛት ተቆጣጥረው የኤርትራ መንግስት በኢትዮጵያ ውስጥ ላሉ የተለያዩ ታጣቂ ቡድኖች ቀጥተኛ የቁሳቁስ ድጋፍ ሲሰጥ ቆይቷል። ይህ የግዛት ሰላማችንና ሉዓላዊነታችን ጥሰት እንዲስተካከል ጥሪ አቅርበናል። ነገር ግን እነዚህ ተደጋጋሚ ጥሪዎች ችላ ተብለዋል። ባለፉት ጥቂት ቀናት ውስጥ የተከሰቱት ክስተቶች የኤርትራ መንግስት ተጨማሪ የጥቃት መንገድን መርጧል። የኤርትራ ወታደሮች በሰሜን ምስራቅ ድንበሮቻችን ውስጥ ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በኤርትራ ኃይሎች በሰሜን ምዕራብ ድንበሮቻችን ውስጥ ከአማጺ ቡድኖች ጋር የሚያካሂዱት የጋራ ወታደራዊ እንቅስቃሴ ብቻ ሳይሆን ቀጥተኛ የጥቃት ድርጊቶች ናቸው። ይህንን ተቀባይነት የሌለው ሁኔታ ለማስቆም የኤርትራ መንግስት ወታደሮችን ወዲያውኑ ከኢትዮጵያ ግዛት እንዲያስወጣና ከአማጺ ቡድኖች ጋር የሚያደርጉትን ማንኛውንም አይነት ትብብር እንዲያቆም በይፋ እንጠይቃለን። ከግማሽ ምዕተ ዓመት በላይ ግጭት የሁለቱ አገሮቻችን ዋና መለያ ባህሪ ነው። ያንን የአመፅና የመተማመን ውህደት በውይይትና በዲፕሎማሲያዊ ተሳትፎ መስበር እንደሚቻል እናምናለን። ለኢትዮጵያ ሉዓላዊነትና ለግዛት አንድነት ለማክበር ላቀረብነው ህጋዊ ጥያቄ አወንታዊ ምላሽ ካገኘን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የባህር ጉዳዮችን እና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ ነን። የጋራ መከባበርና የትብብር ግንኙነትን ለመዳሰስ ቁርጠኛ ነን። ይህም ብዙ የጋራ የሚያጋሩ የሁለቱ አገሮቻችን ህዝብ መካከል አዲስ የሰላምና የብልጽግና ዘመንን ሊያመጣ ይችላል። ይህን ደብዳቤ በታቀደበት መንፈስ እንደሚቀበሉ ተስፋ እናደርጋለን። ለህዝባችንና ለክልላችን ግጭትና ትርምስ ይልቅ ሰላምና ብልጽግናን እንድትመርጡ የሚያሳስብ መልካም የፈቃደኝነት መልእክት ነው ብለዋል። ሌላው ከዚሁ ጋር በተያያዘ ለኤርትራ የቀረበው የጋራ ብልጽግናና ታሪካዊ ጥሪ ጦርነት ጠባሳን፣ ንግግር ግን እድልን ይወልዳል። ዛሬ ኢትዮጵያ የምታቀርበው የባህር በር ጥያቄ የጎረቤቶቿን ሉዓላዊነት በመጋፋት ሳይሆን እኔም ልጠቀም አንተም ተጠቀም በሚል የታላቅ ወንድማማችነት መርህ ላይ የተመሰረተ ነው። ኢትዮጵያ ሰፊ ገበያና የልማት እንቅስቃሴ ለኤርትራ ወደቦችና ኢኮኖሚ አዲስ ህይወት የሚዘራ ነው። አብሮ ማልማት የኤርትራ ወደቦች የንግድ ማዕከል የሚሆኑበት፣ የስራ ዕድል የሚፈጠርበትና የሁለቱ ህዝቦች ግንኙነት ወደ ላቀ ኢኮኖሚያዊ ከፍታ የሚሸጋገርበት ወርቃማ ዕድል ነው። ለ130 ሚሊዮን ህዝብ ህልውና የሆነው የባህር በር ጥያቄ በስምምነትና በንግግር ሲፈታ ለቀጠናው አስተማማኝ ሰላምን ያረጋግጣል። ጦርነት የነበረውን ያጠፋል፣ ንግግር ግን የሌለውን ይፈጥራል። የኤርትራ ሉዓላዊነት ባከበረና የኢትዮጵያን የኢኮኖሚ ፍላጎት ባገናዘበ መልኩ የሚደረግ የጋራ ስምምነት የአፍሪካ ቀንድን የብልጽግና ተምሳሌት ያደርጋታል። የጋራ ወደብ፣ የጋራ ገበያ፣ የጋራ ብልጽግና፣ ሰላም አማራጭ የሌለው ብቸኛው መንገድ ነው። ለልጆቻችን የምናወርሰው ጦርነት ሳይሆን አብሮ መልማትንና ተስፋን ነው ተብሏል። ወደ መጨረሻው መረጃችን ስናልፍ በምርጫ ብቻ የነገዋ ኢትዮጵያ በዛሬ ካርዳችን። ኢትዮጵያ ወደ 7ኛው ጠቅላላ ምርጫ የምታደርገው ጉዞ ከስጋት ወጥተን እንደ በሰለ የፖለቲካ ማህበረሰብ ለነገው ብሩህ ተስፋ የምንሰለፍበት ታሪካዊ አጋጣሚ ነው። ምርጫ ስልጣን በጋራ ስምምነትና በውክልና የሚገኝበት ዘመናዊ የፖለቲካ መገለጫ ነው። ምርጫ የሀገር ህዝባዊ ውል የሚታደስበት፣ የዜጎች ፍላጎትና የሀገር አቅጣጫ የሚናበቡበት የስልጣኔ መድረክ ነው። ከዚህ በላይ ደግሞ ስልጣን ከጠመንጃ አፈሙዝ ሳይሆን በምርጫ ሳጥን የሚረጋገጥ መሆኑ ለሀገራችን የስልጣኔ ጉዞ ወሳኝ እርምጃ ነው። ይህ ሂደት ቅቡልነት ያለው መንግስት እንዲፈጠር፣ በመንግስትና በህዝብ መካከል ያለው መተማመን እንዲጨምር፣ ተጠያቂነት እንዲሰፍንና በኃይል የመገፋፋት ፖለቲካ ቀርቶ የሀሳብ የበላይነት እንዲነግስ ያደርጋል። ምርጫን ማካሄድ መቻል የዲሞክራሲያዊ ብስለት ማሳያ ሲሆን ለኢኮኖሚ እድገትና ለፍትህ ስርዓቱ መጠናከር የሚያስፈልገውን የተረጋጋ የፖለቲካ ምህዳር ለመፍጠር ትልቅ መሳሪያ ነው የተባለው።
ውድ የቻናሌ ቤተሰቦች ለሰዓቱ ይዤላችሁት የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁን ቻናል ሰብስክራይብ እያደረጋችሁ ዕለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ